ከዚህ ጋር ጀምረሽ እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከላል። ይህ መኝታው ነው። ለልጇም ብዙ የሚያስፈልጓት ነገር ስላለ ብዙ ማስተካከል ያለብን ነገሮች ስለሚቀሩ እሱን ፏፏ አድርገን እንግዲህ ለዩ አስረክበን እንሄዳለን። እንዴት ማለት አልነገርከኝም እኮ። በቃ ይዘሀት ነው ሁሉ ቋሱ ምናምን ሲገባ ምናምን ሲስተካከል ሁሉ ታውቃለች። እሷ ነግረሃታል ወይስ ገና አሁን ስትመጣ ነው የምታያት? ስትመጣ ነው የምታውቀው። እኔ ምንም አልነገርኳትም። ትላንትና ቀጠሮ ሰጥቷቸው ነበረ ጋይስ ማለት ነው። አንቺ ነሽ እንጂ የምትለኝ አስባችሁታል? ትላንትና ሁለታችሁንም እፈልጋለሁ ብሎ ነበረ ቤተሰቦች። እንግዲህ ይህ መጨረሻው ላይ ጨረቃ ፋሚሊ ይላል። በጣም ሀሳብ ያዘኝ እንደሆነ ታውቂያለሽ። ትቀበለኝ እየመሰለኝ አይደለም። ከተቀበለች ትቀበላለች፣ ካልተቀበለች ደግሞ እንግዲህ የራሷ ጉዳይ ነው። አላገኛትም ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊዎች፣ እኛ ያለን ፈጣሪ ይመስገን። እንግዲህ ትላንት ጠብቁኝ አንድ ነገር አለኝ እያልኩኝ ነበረ እና ሁላችሁም እንደጓጓችሁም እያየሁም ነበረ፣ በውስጥም እያወራችሁኝ ነበረ እና ግዴታ ማድረግ ያለብኝ ነው። ሜቢ ቤቱ ሁሉ ነገር ችለ እቺ ልጅ የሚያስፈልጋትን ነገር እያደረግክ ነው። እየተሰደብክም የሆነ ለአንተ የማይሆን ስም እየተሰጠህም ይህን ሁሉ ነገር እያደረግክ ነው። ብቻ እኔ አንተን የመሰለ ጓደኛ እንኳን ስላለኝ በጣም በጣም ነው ደስ የሚለኝ። በጣም ኮርቼ ይባሃለሁ እውነት ከልብ። አንደኛ እቺ ልጅ ልጅና ከተባለ በኋላ ደግሞ አይደለም ብለህ ተከራከር ሆነ ይሻለኝ ነበር በእናትሽ ደግሞ አትሰሙም። በድንጋይ እኮ ነው ያንኳኳው። ኧረ አትሰሙም። በአንድ እግሩ ነው እኮ ያቆምሽው። ምን ሆነሽ እንዴ? ሲበሰብኝ ነው ቀስ ብዬ አንኳኳው። አትሰሙም። ከዛ በድንጋይ ሄድኩበት። ሩቅ ነው ደግሞ ግቢው ሰፊ ነው ግቢው በጣም። ለዛ ነው ያልተሰማችሁ ይመስለኛል። አው እኔ የሚጮህ ነው የተሰማኝ እንጂ ድብድብ ነው የሚመስለው። አልማታም እኮ እንዴ ምን ተጣልታችሁ እንዴ? ትሄድና ተመለሳለሽ። ምንድነው እዚህ ቤት እዚህ ቤት ብዙ ነገር አለ። አሪፍ ነው ግቢው አሪፍ ነው። ልጅ ያጫውታል ግቢው። አዎ ትንሽ ፈረስ ይጋርጋል እና ይመጣሉ። የሚገቡ እቃዎች አሉ። እንግዲህ ነገራቶችን ቶሎ ቶሎ ለመጨረስ እየጣሉ የሞከርኩ እንግዲህ ችግር እና እየሞከርኩ እየጣልኩኝ ነው። እና የቤት ከዚህ ጋር ጀምረሽ እዛ ጋር ኪችን አለ። ኪችኑ ትንሽ የሚስተካከል ነገር አለ፣ ይስተካከላል። ይሄ መኝታው ነው። አሪፍ ነው፣ ደስ ይላል ይመስለኛል። ውስጤ እየገመተ ነው። እና የሚቀርም ነገር አለች። አንድ ነገር ላይ ጩጩ ያዝ ይቺ ጋር መተኛ ትሄዳለህ። ምንድን ነው ይዛት? እሺ ኪችኑስ? ቆይ ወይ ትንሽ ቆይተህ ትሄዳለህ። ኪችኑ እዛ ጋር ነው። መስተካከል ያለበት ነገር አለ። ኪችኑ ትንሽ የሚቀረው ነገር አለ። ኪችኑ የሆነና የሚቀር ነገር አለ። እዛ ጋር ምናምን የሚስተካከል ገና እየጸዳ ስለሆነ እዛ ሳሮቹም ትንሽ የሚመሳሳ ሳር አለው ምናምን ብቻ ብዙ የሚቀር ሸንኮራ ምናምን አለ። አቮካዶ ብዙ አትክልቶች አሉ። ደስ ይላል። የሚስተካከሉ ነገሮች አሉ እና ብቻ ያበደ ነው። እና ለምን ይመስልሻል? አይ በቃ ግልጽ ለጩጬዋ ምናምን እያልክ ነበርኩ። ገባኝ እየገመቱ። ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ከእኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በአዲስ ነገር እንግዲህ ዛሬም ታች ብሏል ጨረቃ ፋሚሊ ማለት ነው። እና በጣም ነው ደስ ያለኝ ከምንም በላይ ምክንያቱም በቃ የራሱ ልጅ ከማለት የራሴ ልጅ አይደለም ከማለት እንደዚህ ያው የሚያስፈልግ ነገር ማሟላት ነው ማለት ነው። እና ልጅ ደግሞ ጸጋ ነው። ሀይሚን በደስታ ተቀበለቻት ማለት ነው። እና እንግዲህ ከዚህ በላይ ምን ትፈልጋለች ማለት ነው? ከዚህ በላይ ምንም አትፈልግም። ቤት ካለ አስቤዛ ወይም ደግሞ ዳይፐር፣ ወተት ምናምን ደግሞ ይገዛል ማለት ነው። አብራችሁ ቆዩ እስኪ። እንደዚህ ጥሩ ጥሩ ነገሮች ላይ መሳተፍ ነው። አሁን ለምሳሌ ዛሬ አንተን ስላገዘክ ደስ ብሎኛል። ግዴታው ነው ለመናገር እኔ
ሁለታችሁ ሰላም እንድትሆኑ ስለምፈልግ የትኛውም ነገር ማድረግ ሁሉም ሰው እኮ እኔና ሀይሚ እንድንለያይ ፈልጎ አይደለም ሌላ ተካራ ውስጥ የሚገቡ ግን ሁሉም የየራሱ የሆነ የተወዛገበ ሀሳብ ያስባል። ከዛ በዛ ነው ጸብ የሚመጣው። ለማንኛውም ምንጠማክ በጣም አልካኝ ነበር። እንዴት ማለት አልነገርከኝም እኮ ምን አንቺም ሰርፕራይዝ እኔ አልኖርበት እሱማ እኮራብሃለሁ እንዴ። በቃ አሁን ደስ ብሎኛል። የሆነ አንድ ሸክም እየቀለለልኝ ያለ ያክል እየተሰማኝ ስለሆነ በጣም ደስ ብሎኛል። ምክንያቱም አሁን እንዲህ ነው አይደለም እንዲህ ያደርጋለሁ እንዲያቱኝ እየተባባለ ተከተለ ችግር ነው የሚፈጠረው። ረዳሽኝ